ሰላም ጤና ይስጥልን እንደምን አላችሁ የኢትዮ አርሰናል ቻናል ላይ ተገኛላችሁ ክብራትና ክብራን ስፖርታዊ ጉዳዮቻችን ተጀምሯል አርሰናልን የተመለከቱ በርከት ያሉ ጉዳዮችን ለናነሳሳ ዳግም ተገናኝተናል በርካታ ሐሳቦችን ይዘናል በተለይ ዝውውሮችን በተመለከተ የኦዝማን ዴምቤሌን ጉዳይ የኢጎር ቲጆንን ጉዳይን በተመለከተ እየተነሱ ያሉ ጉዳዮች አሉ ከዛው ተጨማሪም የኤታን ንዋኔሪ የመልቀቅ የመቀጠል ጉዳይም የስለማክስ ዳውማንም ቀጣይ አርሰናል ቆይታ አዳዲስ የተሰሙ ጉዳዮችን ከቡካዮ ሳካ ከዴክላን ራይስ ከካቨርስ ከጁሪን ቲምበር የውል ማራዘም ጉዳዮችም ጋር በተያያዘ አዳዲስ የተሰሙ መረጃዎችን ይዘን በድጋሚ ተገናኝተናል በቻላችሁት በያላችሁበት አብራችሁን ቆዩ ከዘውጪ በአርሰናል በጨዋታ ጉዳይ ላይ እንደምናነሳቸው ሐሳቦች አሉ ከቦሩሲያ ዶርትመንድ ሊያስፈርመው በጣም የሚፈልገውና ኤሲ ሚላንም እየተፎካከረበት ያለ አንድ ተጫዋችም እንዳለ ተመልክተናልና እነዚህና ሌሎች የዝውውር ጉዳዮችን እናነሳለን ስለ ማርክ ጌይም ስካይ ስፖርት ላይ ከተመለከትኩት አንድ መረጃ አለ ከአርሰናል ጋር በተደጋጋሚ ዚ አትሌቲክ ጭምር ማርክ ጌይ ወደ አርሰናል ሊመጣ ይችላል የሚሉ ዘገባዎችን ሲዘግቡ ሲያነሱ በሽፋኖቻቸው በዜናዎቻቸው ላይ ሽፋን ሲሰጡ ተመልክተን ነበር ከአሰልጣኝ ቅጥር ጋር በተያዘ ስለ ሴት ፒስ ስለ አርሰናል ውጤታማነት እናነሳ ነበር ሌላ የአሰልጣኝ ቅጥርን በአርሰናል ቤት ተመልክተናል ፔፕ ጋርዲዮላ ለአርሰናል ማስጠንቀቂያው ሰጥቷል ሌሎችንም ጉዳዮች እየነገርናችሁ እንቆያለን መልእክቶቻችሁን ጻፉልን ኢትዮ አርሰናል ቻናልን ሰብስክራይብ አድርጉ ቤተሰብነታችሁን አሳዩን ይህንን ቪዲዮ ላይ ካድርጋችሁ እንድትጀምሩና በመናነሳቸው ጉዳዮች ላይ መልእክቶቻችሁን እንድትጽፉልን አስቀድሜ ላስታውሳችሁ አንድ ጉዳይ ግን ጠይቄን የምጀምረው ከቪክተር ዮኬሬሽ ጋር በተያያዘ በጣም እየተቸገረ ይገኛል በባለፈው ሊቨርፑል ጨዋታ በአጠቃላይ በዘንድሮ የእንግሊዝ ፕሪሚየር ሊግ በተሰለፈባቸው ጨዋታዎች ላይ በሰባት ጨዋታዎች ላይ አንድም የግብ ሙከራ ሳያደርግ ወጥቷልና ከዚህ በኋላ ቪክተር ዮኬሬሽ በመጀመሪያ አሰላለፍ ላይ መቀጠል መሰለፍ አለበት ወይስ ደግሞ በሱ ፈንታ ሌሎች ተጫዋቾች መጠቀም አለበት ሚኬል አርቴታ ሚኬል ሜሬኖ ከሱ የተሻለ ግቦችን እያስቆጠረ ይገኛል ጋብሪኤል ጄሱስ አሁን አለ ከጋብሪኤል ጄሱስ በተጨማሪም ካቨርስንም እየተመለከተን እንገኛለና እንደዚህ አይነት ጉዳዮች በተደጋጋሚ ይነሳሉ ከቪክተር ዮኬሬሽ ጋር በተያያዘ ሐሳባችሁ ምንድነው እስቲ ጻፉልን እንወያይበት በቀጣይም ነገም በስፋት የእናንተን ሐሳቦች በዚሁ በቪዲዮቻችን ላይ ይዘን እንመጣለን ዛሬ አርሰናል 11 ሰዓት ላይ ከፖርትስመዝ ጋር ይጫወታል ፖርትስመዝ በኤፍኤ ካፕ አርሰናልን የሚገጥምበት ጨዋታ ለአርሰናል በጣም ትልቅ ትንቅንቅ ይሆናል ተብሎ የሚጠበቅ አይደለም ትናንትና ማንቸስተር ሲቲ 10 ግቦችን አስቆጥሮ አሸንፏል በዚህ ጨዋታ አርሰናል ስለስንት ያሸንፋል ግምቶቻችሁን ላኩልን ከጨዋታው ጋር በተያያዘ ሚኬል አርቴታ የሆልሴል እንደሚባለው የጅምላ ለውጦች ሆልሴል ቼንጅ ይኖራሉ በጨዋታው ላይ የሚል አስተያየቱን ሰጥቷል ብዙ ለውጦች እንደሚኖሩ ይጠበቃል በሜዳ ላይ ከነ ክርስቲያን ኖርጋርድ ወደ ሜዳ መሰለፍ ከነ ማርቲን ዙሜንዲ ወደ ተቀያሪ ወንበር መውረድ ጋር በተያያዘ የሚነሱ ናቸው ሌሎችም በተከላካይ ቦታ ላይ ምናልባት የስኳር ጥበት ሊኖር ይችላል እነ ጋብሪኤል ማጋሌሽን ዊሊያም ሳሊባን አንዳቸውን ሚኬል አርቴታ ለመጠቀም ሊገደድ ይችላል ቤን ዋይት ሉዊስ ስኬሊ ወደ መጀመሪያ አሰላለፍ ይገባሉ ከዛ በተጨማሪም ሪካርዶ ካላፊዮሪ በጨዋታው ላይ በጉዳት ምክንያት አይኖርም እነ ካቨርስ የመጀመሪያ ድላቸውን ከማንቸስተር ዩናይትድ የውድድሩ የሲዝኑ የመክፈቻ ጨዋታ በኋላ የመጀመሪያ ጨዋታውን ያደርጋል ተብሎ ይጠበቃል ሁሉም ብዙ ጉዳዮች የሚነሱበት አይነት በጣም አስፈላጊ ወሳኝ ጨዋታ ይደረጋል ከአርሰናል ጋር በተያያዘ ኤፍኤ ካፕ ላይ ባለፉት አመታት እየተንሸራተተ ይገኛል በኤፍኤ ካፕ ላይ 14 ጊዜ በማሸነፍ የሚስተካከለው የሚደርስበትን ቡድን የለም ነገር ግን ለመጨረሻ ጊዜ ኤፍኤ ካፑን ያሸነፈው በሚኬል አርቴታ ስር 2020 ላይ እንደነበረ ይታወቃል በወቅቱ አንድ ግጥምጥሞሽ አለ ከዛሬው ጨዋታ ጋር በተያያዘ ባለፈው ኤፍኤ ካፕን ባሸነፈበት አመት ላይ ፖርትስመዝን ገጥሞ ነበር 2-0 አሸንፎ ከዛ በኋላ ወደ ኤፍኤ ካፕ ጉዞን ወደ ፍጻሜው ማድረጉ ይታወቃል ትልቅ ቡድኖችን አሸንፏል ወደ ፍጻሜው በተጓዘበት ሂደትም በዚህ ጨዋታ ላይ ደግሞ ፖርትስመዝን ከሚገጥምበት ጨዋታም በተለየ መንገድ ኤፍኤ ካፑ ማሸነፍ አለበት ሚኬል አርቴታም ማሸነፍ አለብን የምንፈልገው ውድድር ነው የሚል አስተያየቱን ሰጥቷል ባለፉት አመታት ከ2020 በኋላ በተለያዩ አመታት ላይ የነበረ ቆይታውን እንመልከት 2021 ላይ አራተኛው ዙር ላይ በሳውዛምፕተን 1-0 ተሸንፎ ወጥቷል 2022 ላይ በኖቲንጋም ፎረስት 2023 ላይ በማንቸስተር ሲቲ 2-0 2024 ላይ ሶስተኛው ዙር ላይ በሊቨርፑል መሰናበቱ ይታወቃል 2025 ላይ
በማንቸስተር ዩናይትድ በሶስተኛው ዙር በመለያ ምቶች 1-1 ከተጠናቀቀ በኋላ ጨዋታው ማንቸስተር ዩናይትድ 5-3 በመለያ ምቶች አሸንፎ በዛ ጨዋታ ጋብሪኤል ጄሱስ ተጎድቶ የወጣበት እንደነበረ እዚሁ ጃንዋሪ ወር ላይ የተደረገ ከአንድ ዓመት በፊት የተደረገ ጨዋታ ነበር። አሁን 2026 ከአንድ ዓመት በኋላ ከፖርትስመዝ ጋር ይጫወታል። ከሜዳው ውጪ የሚያደርጋቸው ጨዋታዎች የሚያደርገው ጨዋታ ነው። ባለፉት ጨዋታዎችም ላይ ስለነበሩ ሂደቶች አንስተናል። በእነዚህ የባለፉት ዓመታት ቆይተው አርሰናል ቶሎ እየተሰናበተ ስጋትን ሲፈጥር ነበር። አሁን ግን ከዛ በተለየ መንገድ ቡድኑ ጠንካራውን ጉዞ ማድረግ ያለበት ይመስላል። ሁሉም ግምቶቻችሁ ላኩልን። ከኤቨርስ ወደ ሜዳ ይመለሳል። ጋብሪኤል ጄሱስ፣ ጋብሪኤል ማርሴሊ በመጀመሪያ አሰላለፍ ላይ እንመለከታቸዋለን። ሚኬል ሜሬኖ፣ ክርስቲያን ኖርጋርድ፣ ኤታን ንዋኔሪ አይነት ተጫዋቾችንም እንመለከታለን። ብዙ ወጣት ተጫዋቾች በሜዳ ላይ የሚሰለፉበት ማርለን ሶሎሞንንም እንመለከታለን ብለን እንጠብቃለን። ጨዋታው 11 ሰዓት ሲል ይጀምራል። ግምቶቻችሁ ላኩልን። ከጨዋታ ውጪ ያሉ ጉዳዮችን እናንሳለን። በተመለከተ የቡድን ዜናዎች አዲስ ነገሮችም በርከት ብለው እየተሰሙ ይገኛሉ። ከአሰልጣኝ ቅጥር ጋር በተያዘ የሴት ፒስ ኪንግ እየተባለ ሴት ፒስ ኤፍሲ ማዕዘን ምት ኤፍሲ እየተባለ ብዙ ሀሳቦች ሲሰጡበት የነበረው አርሰናል ባለፉት ዓመታት ሚኬል አርቴታ በኒኮላስ ጆቨር እየተመራ ምን ያክል ስኬታማ ቡድን እንደተገነባ እናስታውሳለን። ለምሳሌ ዴክላን ራይስን ብቻ ብናነሳ በሴት ፒስ 10 አሲስቶችን አድርጓል። ከማዕዘን ምቶች ብቻ 10 ኳሶችን አሲስት ማድረግ ችሏል፣ ለግብ የቀረቡ ኳሶችና በዚህ እሱ ወደ አርሰናል ከመጣበት ጊዜ ጀምሮ በጣም ብዙ ጊዜ ያንን ያደረገ ተጫዋች ነውና ከአርሰናል ጋር በተያዘ አሁን በሴት ፒስ ላይ ያለው ነገርን ስናስተውል ነገሮችን ማጠናከር የሚፈልግበት ጊዜ ላይ ይመስላልና ሁሉንም ነገሮች ዌፐናይዝ ማድረግ ይፈልጋል። ሁሉንም ነገሮች ማጥቂያ ሚኬል አርቴታ ባለፉት ቀናትም ሲያነሳቸው የነበሩ ነገሮች አሉ። ማርጂኑ ጠባብ ነው፣ ልዩነቱ ጠባብ ነው። ያንን ጠባብ ልዩነት ደግሞ በትንንሽ አጋጣሚዎች ትንሽ ነገሮችን በመጠቀም ማስፋት ያስፈልጋል ብሎ የሚያነሳቸው ጉዳዮች አሉና ከዚሁ ጋር በተያዘ ሚኬል አርቴታ በተደጋጋሚ እንደሚያነሳው ማርጂናላይዝ ለማድረግ ይህንን ዌፐናይዝ ለማድረግ ያሉ እድሎችን አሁን የሴት ፒስ ኮች በማንቸስተር ሲቲ ኒኮላስ ጆቨር ከሰራ በኋላ ወደ አርሰናል መጥቷል። አሁን ደግሞ በሊቨርፑል ሲሰሩ የነበሩት የርገን ክሎፕ አስቀድሞ አምጥቷቸው የነበረው ቶማስ ግሮንማርክ የተባሉ የሴት ፒስ ወይም ደግሞ የእጅ ውርወራ አሰልጣኝ ናቸው፣ የመልስ ውርወራ ኮች ናቸውና እሳቸውን ወደ አርሰናል ማምጣቱን አረጋግጧል። አርሰናል በጣም በሚያስገርም ሁኔታ ቁጥሮች አሉ። ለምሳሌ ዘንድሮ በ2025/26 አርሰናል በሁሉም ውድድሮች እንዲሁም በፕሪሚየር ሊግ ያሉ ቁጥሮች አሉ። የፕሪሚየር ሊጉን ብቻ ላንሳላችሁ። 14 ግቦችን ከሴት ፒስ አስቆጥሯል። የተቆጠረበት 5 ግቦች ብቻ ነው። በአጠቃላይ በጣም የሚገርም ጉዞ ላይ እንዳለ መናገር ይቻላል። 9 ልዩነቶች አሉት። ከማንቸስተር ዩናይትድ ጋር በተያያዘ 13 ግቦችን አስቆጥሯል። 9 ግቦች ደግሞ ተቆጥሮበታል። አርሰናል 5 ግቦችን ብቻ ነው ከማዕዘን ምት እንዲሁም ከሴት ፒሶች የተቆጠሩበት። እና ሊቨርፑል በጣም ደካማ ጊዜ እንዲሁ የሴት ፒስ ኮቹን ማሰናበቱ ይታወቃል። ሊቨርፑል 3 ግቦችን ብቻ ነው ማስቆጠር የቻለው። ከዛ በተጨማሪ 13 ግቦች ተቆጥሮበታልና አርሰናል አሁንም ዌፐናይዝ ለማድረግ ይህንን ለመጠቀም የበለጠ ድሎች እንዳሉት እየተመለከተን እንገኛለን። በጣም መልካም የሚባል ዜና ነው ብሎ መናገር ይቻላል። አሰልጣኝ ፔፕ ጋርዲዮላ አንድ ሀሳብ ሲያነሳ ነበረ። ኢንተርምስ ኦፍ ፖይንት ይላል 51 ነጥቦች ይቀራሉ የምንጫወትላቸው ለመሰብሰብ። ከዚህ በኋላ የምንጫወተው በፕሪሚየር ሊግ ላይ 6 ነጥብ ልዩነት ላይ ያለን ከአርሰናል። ስለዚህ ኤቭሪቲንግ ኢዝ ኦፕን፣ ሁሉም ነገር ክፍት ነው፣ እድሎች አሉን ብሎ ለአርሰናል ማስጠንቀቂያ ማስፈራሪያ ሰጥቷል። እንዴት ታዩታላችሁ የፔፕ ጋርዲዮላን ማስፈራሪያ? አርሰናል መዘናጋት ያለበት ወይስ ደግሞ በዚህ ሰዓት ላይ አርሰናል በእርግጠኝነት ዋንጫውን እንደሚያሸንፍ መናገር ይቻላል ወይ? የዋንጫ ግምቱ ላይ ፔፕ ጋርዲዮላ ማንቸስተር ሲቲ እድሎች አሏቸው ወይ የሚለው የሚጠበቅ ነው። አንቶኒዮ ሴሜንዮ ዝውውር ተጠናቋል። ትናንትና ግብ አስቆጥሯል፣ አሲስት አድርጓል። በመጀመሪያ ጨዋታው ላይ የፕሪሚየር ሊግ ተጫዋች እንደመሆኑ ውህደት ለማምጣት ከማንቸስተር ሲቲ ተጫዋቾች ጋር ለመዋሃድ ያን ያክል ጊዜ የሚፈልግ አይነት ተጫዋች እንዳልሆነ በትክክል መናገር ይቻላል። ከዛ ውጪ ግን አንቶኒዮ ሴሜንዮን ማንቸስተር ሲቲ ሲያስፈርም የፔፕ ጋርዲዮላ አጠቃላይ ውጪ ከ2.2 ቢሊዮን ፓውንድ በላይ ከፍ ብሏልና በአጠቃላይ ሚኬል አርቴታ 1 ቢሊዮን ፓውንድ አካባቢ ወጪ አድርጓል። ከጥፍ በላይ ፔፕ ጋርዲዮላ ማለት ይቻላል በመጠኑም ቢሆን ያንን ማሳካት ችሏል። በዋንጫ ፉክክሩ ላይ ግን ያንን በደንብ እንመለከታለን ተብሎ ይጠበቃል። ከአርሰናል ጋር በተያያዘ ለምሳሌ ባለፈው የውድድር ዘመን 21 የፕሪሚየር ሊግ ጨዋታዎችን አድርጎ 43 ነጥቦችን ሰብስቦ ነበር። 26 ግቦችን ነበር
22 ግቦችን ነበር ያስቆጠረው። በደረጃ ሰንጠረዡ ሁለተኛ ደረጃ ላይ ነበር። ከአንድ ጨዋታዎች በኋላ የሻምፒዮን ቁጥር ያስመዘገበው ሻምፒዮን የነበረው ሊቨርፑል ነበር። 48 ነጥቦች ነበሩት። ከአርሰናል በ5 ነጥብ ከፍ ብሎ ተቀምጦ ነበር። በ2024/25 የእንግሊዝ ፕሪሚየር ሊግ የመጀመሪያ 21 ጨዋታዎች ዘንድሮ አርሰናል 49 ነጥቦች አሉት። 26 ንጹህ ግቦችን ይዟል። አሁንም በሊቨርፑል የሻምፒዮንነት ደረጃ ላይ ያለ ከሊቨርፑልም ነጥቡን ከፍ ያደረገ ካምናውም አርሰናል ከሰበሰባቸው ነጥቦች የ6 ነጥብ ልዩነት አለውና ብዙ የተሻሻለውን ቡድን ልንመለከት እንችላለን ተብሎ ይጠበቃል። ብዙ ምስክርነቶችን ብዙ ነጥቦችን ከአርሰናል ጋር ማንሳት ይቻላል። በቡካዮ ሳካ በኩል ውሉን ለማራዘም ስለመስማማቱና በቀጣይ የ300,000 ፓውንድ ሳምንታዊ ደሞዙን ይጀምራል። በይፋም የስምምነቱ የሚፈረምበት በቀጣይ ከአርሰናል የዚህ የፖርትመዝ ጨዋታ በኋላ በቀጣይ ቀናት ላይ የምንሰማው ጉዳይ ነው። ከዛ ውጪ ግን አርሰናልን በተመለከተ ቡካዮ ሳካን ማስፈረሙ በትክክል በሚኬል አርቴታ ስር ከተጫወቱ ብዙ ጨዋታዎችን አድርጓል። ለምሳሌ 204 ጨዋታዎችን ያደረገ ብቸኛ ተጫዋች ነው። እንደሱ ብዙ ጨዋታዎችን ያደረገ ተጫዋች የለም። ብዙ ግቦችን ያስቆጠረው ተጫዋች ነው። ቡካዮ ሳካ 57 ግቦችን በሚኬል አርቴታ ስር አስቆጥሯል። አሲስቶችንም 47 አሲስቶች ያሉት፣ ቻንስ ክሬትድ 382 ቻንስ ክሬት አድርጓል። 477 የግብ ሙከራዎችን አድርጓልና ብዙ ቁጥሮቹ ሁሉንም በቀዳሚነት ያስቀምጡታል። በሚኬል አርቴታ ስር ቡካዮ ሳካን ውል መቅረቡም ትክክለኛ ይመስላል። የቡድኑ አንበል ሆኖ መምራት የሚችል በእንግሊዝ ብሔራዊ ቡድን በጣም ጥሩ አቅም ያለው ነው። ብዙ ጊዜ አንድ አስተያየት ይሰጣል ስለ ተጫዋቾች ከጉዳት ነፃ መሆንና መጫወት አቬላቢሊቲ ኢዝ አቬላብል መሆን የሚገርም አቢሊቲ ነው ተብሎ ይገለጻል። እንደ ትልቅ አቅም አንድ ተጫዋች ረጅም ጊዜ የብዙ ጉዳት የማያጋጥመው ከሆነ በተደጋጋሚ ብዙ ጨዋታዎችን በአመት 40-50 ጨዋታዎችን ማድረግ የሚችል ከሆነ እንደ ትልቅ አሴት ከአቢሊቲም እኩል ሊመጣጠን የሚችል አቬላቢሊቲን እንደ አቢሊቲ ይቆጥሩታልና በቡካዮ ሳካ በኩል ያ የአቬላቢሊቲ ችግር የመገኘት በጨዋታዎች ላይ ብዙ ጨዋታው የማድረግ ችግር የለበትም። ያንን በደንብ ያስተዋልንበት ጊዜን ማንሳት ይቻላልና ከሱ በተጨማሪ ግን ሊነሱ የሚችሉ አንዳንድ ጉዳዮች አሉ። ቡካዮ ሳካን በተመለከተ በደንብ ልናነሳቸው የምንችለው በቀጣይ ጊዜያትም ትኩረት ሰጥተን እናነሳለን። እሱም ብቻ አይደለም፣ አርሰናል ሌሎችንም ተጫዋቾች ማስፈረም ይፈልጋል። የዴክላን ራይስ ውል ገና ከ2 ዓመት በላይ አለው። ነገር ግን አሁንም ቶሎ ውሉን ማራዘም ይፈልጋል። ሪያል ማድሪድ እያንዣበቡ ይገኛል። ዴክላን ራይስን በተመለከተ እዚሁ የሪያል ማድሪድን ፍላጎት ላንሳ። ትራንትና የተመለከትኩት አንድ መረጃ ነበረ። አንድ ላሊጋው ላይ ሲሰራ የሚታወቅ ከዛ በተጨማሪ በብዙ መንገድ የላሊጋውን ጨዋታዎች የሚተነትን አንድ ባለሙያ አለና እሱ ያነሳቸው ጉዳዮች አሉ። ካነሳቸው ጉዳዮች መካከል ዴክላን ራይስ የሚገርም ፕሮፋይል ያለው ሪያል ማድሪዶች ማስፈረም የሚችሉ ከሆነ እሱን ማምጣት ይፈልጋሉ በሚል ያነሳው ዘገባንም ስመለከት ነበረና ዴክላን ራይስ ምናልባት ወደ ሪያል ማድሪድ የሚሄድበት እድል ካለ ለአርሰናል በጣም መጥፎ ዜና ነው ተብሎ መጠቀስ የሚችል ነው። ቦይል በተባለ የስፖርት ቻናል ላይ የተመለከትኩት ሀሳብ ነው። ጋዜካ መንዴታ ይባላል። የቫለንሲያ የባርሰሎና የሚድልስብሮ ተጫዋች ነበረና ወደ ዴክላን ራይስን በተመለከተ ወደ ሪያል ማድሪድ የሚሄድበት እድል ካለ ሪያል ማድሪድ አይኑን አያሽም። አሁን በአርሰናል የፕሪሚየር ሊግ መሪ ነው፣ ቻምፒየንስ ሊግም መሪ ነው። በአርሰናል ሁሉ ነገር በመልካም እየሄደ ይገኛል። ነገር ግን ትንሽ ነገሮች የሚበላሹት ከሆነ ትንሽ ክፍተቶች ካሉ ሪያል ማድሪድ ለዚህ ተጫዋች መምጣቱ አይቀርም። የሚፈልጉት አይነት ፕሮፋይል ያለው ተጫዋች ነው ሲል ነበረ። ዴክላን ራይስን በተመለከተ ያ ይነሳል። ካቨርስ እንዲሁም ደግሞ የጁሪን ቲምበር ውል ማራዘም ጉዳይ በቀጣይ ይነሳል። ኤታን ንዋኔሪ፣ ሉዊስ ስኬሊ፣ ጋብሪኤል ማጋሌሽ እና ዊሊያም ሳሊባ በቅርብ ጊዜ ውላቸውን ያራዘሙ ተጫዋቾች ናቸው። ሊያንድሮ ትሮሳርድ ደሞዝ ጭማሪ ተደርጎለታል። በጣም ጥሩ ነገሮችን እየተመለከትንበት ነው። የዳቪድ ራያም ጉዳይ በዚህ መንገድ የሚጠቀስ ነው ብሎ መናገር ይቻላል። ከማክስ ዳውማን ጋር በተያያዘ የስኮላርሺፕ ተርሙ 2000 በዚህ 16 ዓመቱ ላይ እንግዲህ ልክ ቀጣይ አመት ባለፈው ወር 16 ዓመቱን ይዟልና ቀጣይ አመት ደግሞ የስኮላርሺፕ ተርሙን ያጠናቀቃል። ከዛ በኋላ የመጀመሪያ ፕሮፌሽናል ኮንትራክቱን ለመፈራረም ገና ኮዲው ስለመስማማቱ የሚያሳዩ ዘገባዎችን ተመልክቻለሁ። ሽኮርዳም ሙስጣፌ ሶቅራጤስን በአርሰናል ቤት እናስታውሳቸዋለን። ምናልባት በቅርብ ጊዜያት ላይ በአርሰናል ቤት ከተመለከትናቸው ዲፌንሲቭ ላይኖች በጣም ደካማ የሚባለው ላይን ነው የአርሰናል ይባላል። ብዙ ግቦችን የሚያስተናግድ የተከላካይ ክፍል ነበረ ይባላል። ነገር ግን
በቶትናም ታሪክ በጣም ምርጥ ተከላካዮችን ያዙበት ነው። ክሪስቲያን ሮሜሮ፣ ኩቲ ሮሜሮ እና እንዲሁም ደግሞ ሚኪ ቫንደቬን እነሱ ከሽኮርዳ ሙስጣፊ በዊን ፐርሰንቴጃቸው ያነሰ የዊን ፐርሰንቴጅ ናቸው ያላቸው የሚል አንድ ዴታ ተመልክቼ ኦፕታ ላይ በጣም የሚያስቅ ነገሮችን ተመልክቻለሁ። ከአርሰናል ጋር በተያዘ ዝውውሮችን በተመለከተ አንዳንድ ጉዳዮችን ላንሳ። ኦዝማን ዴምቤሌን በተመለከተ ባለፉት ቀናት ሲነሱ የነበሩ ጉዳዮች ነበሩ። ኦዝማን ዴምቤሌ ወደ አርሰናል ሊመጣ የሚችልበት እድል አለ ሲባል ነበረ። አሁን ለአርሰናል በጣም ጥሩ ዜና ተሰምቷል። ፉቶ መርካቶ ይዞት የወጣው ዘገባ አርሰናል እድሉ ሰፍቷል ይለናል። ምክንያቱም ደግሞ ኦዝማን ዴምቤሌ በፓሪስ ሰን ዠርመን 28 ዓመቱ ላይ ይገኛል። ከ28 ዓመቱ በላይ እስከ 34-35 ዓመቱ ድረስ በፓሪስ ሰን ዠርመን በፓርክ ደ ፕሪንስ እንዲቆይ ፍላጎት አለ። ከጉዳት በጣም ነፃ ሆኖ የተሻለውን ኦዝማን ዴምቤሌ የተመለከተን ባሎን ዶርን፣ የፊፋ የዓመቱ ምርጥ ተጫዋችን፣ የግሎባል አዋርድን አሸንፏልና እሱም በተመለከተ እየተነሱ ባሉ ጉዳዮች ውል እንዲያራዝም ጥያቄ ቀርቦለት ውድቅ አድርጓል። 30 ሚሊዮን ዩሮ ዓመታዊ ደሞዝ ከዛ እጥፍ ይፈልጋል የተባለው ፓሪስ ሰን ዠርመን ግን አሁን ባለው የቦርድ አመራር በአጠቃላይ ሂደትም ያንን የሚያደርግ አይመስልም። ኦዝማን ዴምቤሌ ሊለቅ ይችላል ተብሏል። የቲኖ ሌቨርማንቶም ጉዳይ ይነሳል። በክረምቱ ነዘሰን ሌሎችም ብዙ መገናኞች እየዘገቡት ይገኛሉ። ማንቸስተር ሲቲ እና አርሰናል የሚፋለሙበት ትልቅ ተጫዋች ነው። እስከ 60 ሚሊዮን ፓውንድ ቫልዩ ተደርጓል። ቫልዩሽኑ እዛ አካባቢ የሚቀመጥ ነው የሚሉ ዘገባዎችን እየተመለከትን እንገኛለን። በጣም በጥሩ መንገድ በአርሰናል እየተፈለገ ያለ ተጫዋች ነው። የኢጎር ቲጆንም ጉዳይ ይነሳል። ከብላክበርን ሮቨርስ ወደ አርሰናል በጥር የዝውውር መስኮት ሊመጡ ከሚችሉ ተጫዋቾች መካከል አንደኛው ነው። ማንቸስተር ዩናይትድ ግን በዚህ ተጫዋች ዙሪያ ጣልቃ ገብቷል። ተጫዋቹን በማል ገብቶ ለማስፈረም ሰፊ ፍላጎት እንዳለው የዘገባዎችን እየተመለከተን እንገኛለን። ኢጎር ቲጆንን በተመለከተ ጥሩ የአጥቂ አማራጭ በተለያዩ ቦታዎች ላይ መጫወት በኤምሬትስ ስቴዲየም ልንመለከተው የምንችለው የአርሰናል ፈርስት ቲም ስኳድን ባይቀላቀል እንኳን ወደ ፈርስት ቲም ፓዝዌይ ነው ወደ ዋናው ቡድን ለመቀላቀል የአርሰናል አካሄድ የተሻለ ነው ብሎ ያምናል የሚሉ ነገሮችን እየተመለከተን እንገኛለን። ነገር ግን ማንቸስተር ዩናይትድ በመጨረሻም ተጫዋቹን ለማሳመን ከፍተኛ ጥረት እያደረገ ይገኛል። ፋብሪዚዮ ሮማኖ እንዲሁም ደግሞ የስካዩ ካቫ ይዟቸው የወጡት ዘገባዎች አሉ። የዚ አትሌቲክን ዘገባ ባለፉት ቀናት አንስተናል። ወደ አርሰናል የሚመጣ አንድ ተጫዋች አለ ከክሪስታል ፓላስ፣ እሱም ማርክ ጌይ ነው። አርሰናል ተስፋ አልቆረጠም። በክረምቱ በነጻ ዝውውር ተጫዋቹን ማምጣት ይፈልጋል የሚሉ ጠንከር ያሉ ዘገባዎችን ዚ አትሌቲክስ ሲዘግብ ነበረ። ፋብሪዚዮ ሮማኖ ማርክ ጌይን በተመለከተ እስካሁን ዲሳይድ አላደረገም። በቀጣይ ቆይታውን በተመለከተ አርሰናል ከተጫዋቹ ካምፕ ጋር ንግግሮችን እያደረገ ይገኛል። በክረምቱ ተጫዋቹን ለማምጣት በተለይ ብዙዎች ወደ ማንቸስተር፣ ወደ ተለያዩ ከተሞች፣ ወደ ሊቨርፑል እንደ ማንቸስተር አይነት ከተማ ዝናባማ ነው ይባላልና በአውሮፓ ካሉ በእንግሊዝ ካሉ ከተሞች ለኑሮ የተመቸ አንደኛው ብዙዎች ክለቡን ከለቀቁ በኋላ ልጆቻቸውን በዛው እያስተማሩ ይቀጥላሉ። እነሱ ወደ ሌሎች የአውሮፓ ክለቦችም ወደ ተለያዩ የአገራትም ጉዟቸውን አድርገው ጆዜ ሞሪኒዮ ለምሳሌ ከለንደን ከወጡ በኋላ ልጆቻቸው በዛው ይኖሩ እንደነበረ እናስታውሳለንና የለንደን ምቾትን በደንብ የተመቸው ማርክ ጌይ በለንደን ያደገው በቼልሲ አካዳሚ ነበር። ከዛ ወደ ክሪስታል ፓላስ አምርቶ በጣም ትልቅ ተጫዋችነቱን እያሳየ ይገኛልና በአርሰናል እየተፈለገ ይገኛል። አርሰናል በጣም ኢንተረስት አለው በተለይ በክረምቱ በነጻ ዝውውር ለማምጣት የሚል ነገር አንስቷል። የስካዩ ካቫም ስካይ ላይ አንድ አስተያየት ሲሰጥ ነበር። በጣም አስቂኝ ይመስላል ነገሩ፣ ሊያስቃችሁ ይችላል ይላል። ማርክ ጌይ ገት ፊሊንግን እዚህ ውስጤን ሲሰማኝ ማርክ ጌይ አርሰናል ተጫዋች ሆኖ የሚያጠናቅቅ ወደ አርሰናል የሚመጣ ይመስለኛል የሚል ነገር አንስቷል። በለንደን መቆየት የሚፈልግ ይመስለኛል። በለንደን መቆየትም ከፈለገ ትክክለኛ ምርጫ ሻምፒዮን መሆን የሚችል የቻምፒየንስ ሊግ ቡድን፣ ለዋንጫ መፎካከር የሚችል ቡድን አርሰናል ነው። ወደ አርሰናል የሚመጣ ይመስለኛል የሚል ነገር አንስቷል። በጣም አስገራሚ አስተያየት ይመስላል። ከማርዋን ሻማክ ጋር በተያዘ ስለ ሞሮኮ የአፍሪካ ዋንጫና ስለ ማርዋን ሻማክ ሲነሳ ሞሮኮዊ ተጫዋች ነው በአርሰናል የተጫወተ ከምታስታውሷቸው ተጫዋቾች መካከል አንዱ ነውና ማርዋን ሻማክን በተመለከተ 42ኛ አመቱ ላይ ይገኛል። ትናንትና ልደቱን አክብሯል። ከትናንትና በስቲያ የፒየሮ ኢንካፔ 24ኛ ዓመት ልደት ነበረ። የሱ ቁጥሮቹን ስንገለብጣቸው 42 ዓመቱ ላይ የሚገኘው ማርዋን ሻማክን ማስታወስ ግድ ብሎናል። ከአርሰናል ጋር በተያያዘ አንድ ጥያቄ ላቅርብላችሁ። ቅድም የቪክቶር ዮኬሬሽን አለመሰለፍ ጥያቄ ሳነሳላችሁ ነበር። አሁን ደግሞ ሌላ ጥያቄ ላንሳላችሁ።
ከዚህ ከአርሰናል ጋር በተያያዘ የኤታን ንዋኔሪ ጉዳይ ይነሳል። ኤታን ንዋኔሪ መልቀቅ አለበት ወይ? አሁን በጥር የዝውውር መስኮት ከአርሰናል ቢለቅ ምርጫችሁ ነው ወይ? እስቲ ሀሳቦቻችሁን አካፍሉን። ካለው ስኳድ አንጻር እድል ያገኛል ብላችሁ የምታስቡት ክለብስ ቢሄድ ወደዚህኛው ቡድን ቢሄድ ለአርሰናል በጣም አትራፊ ነው፣ ራሱን በደንብ ማሳየት ይችላል ብላችሁ የምታስቡት ሀሳብ እስቲ ላኩልን። ሀሳቦቻችሁን መለስ ብለን የምናቀርበው ነው የሚሆነው። ከአርሰናል ጋር በተያያዘ ከኤሲ ሚላን ጋር አንድ ድርድር እያደረገ ይገኛል። ይህም ተጫዋች በትልቅ ደረጃ በብዙ መንገድ አቅሙን እያሳየ ይገኛል። ከኤሲ ሚላን እየተፎካከረ ያለበት ነው። ኤሲ ሚላንም ይፈልገዋል ተጫዋቹን፣ አርሰናልም ይፈልገዋል። ሮሚዮ ሪተር ይባላል። የዶርትመንድ ተጫዋች ነው። 17 ዓመቱ ላይ ይገኛል። በጣም ሚኬል አርቴታ የግራ እግር ተጫዋቾች ሆነው ሴንተር ባክ ላይ መጫወት የሚችሉ ተጫዋቾችን ይወዳል። በዚህኛው ቡድን ውስጥ ለምሳሌ ፒየሮ ኢንካፔ አለ፣ ጋብሪኤል ማጋሌሽም አለና አሁን ደግሞ ሌላ የግራ እግር ተጫዋች ማምጣት ይፈልጋል ሲባል ነበር። በሴንተር ባክ ቦታ ሴንተር ሀፍ ሆኖ መጫወት የሚችለውን ሮሚዮ ሪተርን ለማስፈረም እስከ 2027 ድረስ በዶርትመንድ ኮንትራት አለው። የአርሰናል መልማዮች ወኪሎች ወደዚህ ተጫዋች ቤተሰቦች እንግዲህ ድርድር እያደረጉ ይገኛሉ። 18 ዓመቱ ሲሞላው ወደ አርሰናል ለመምጣት ገና ከወዲሁ ስራዎች እየተሰሩ እንዳለ የሚያሳዩ በርካታ ዘገባዎችን እየተመለከትን እንገኛለን። አርሰናል ለምንድን ወጣት ተጫዋቾች ላይ ትኩረት ያደረገው ብትሉ የስኳድ ግንባታውን የአርሰናል ቡድን የማይነካ ሊመስል ይችላል። ነገር ግን የስኳድ ግንባታ ሁል ጊዜ የሚቆም አይደለም። ከአመት ዓመት መሻሻል ያለበት ሁሌም በጥንካሬ መቀጠል ያለበት ነውና እነዚህ ጉዳዮች በስፋት የሚነሱ ናቸው። ከሶል ካምቤል ጋር በተያያዘ ስለ ጋብሪኤል ማጋሌሽና ዊሊያም ሳሊባ አንድ አስገራሚ አስተያየት ሲሰጥ ተመልክቻለሁ። ሶል ካምቤል ምንድነው ያለው? ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ የእንግሊዝ ፕሪሚየር ሊግ የምንጊዜም ምርጥ ተጫዋቾች ናቸው በተከላካይ ስፍራ ላይ፣ ነገር ግን ምርጥ ነው ብለው ለማረጋገጥ ማተቡ ያስፈልጋቸዋል። ማተቡ ደግሞ ዋንጫ ነው። ያንን ማተብ ማስመታት አለባቸው የሚል ነገር ያነሳል። ዋንጫ ካላሸነፉ ትርጉም የለውም። ዋንጫ ሲያሸንፉ ግን ሳቸው ከፍ ይላል። ከምን ጊዜም የፕሪሚየር ሊግ ምርጥ ተከላካዮች መካከል ተብለው በቀዳሚነት የሚቀመጡ ናቸው በሚል ያነሳል። ቀደም ስለ ኤታን ንዋኔሪ ሳነሳላችሁ ነበር። እስከ ሉዊስ ስኬሊም አንድ ጉዳይ ላንሳ። ከሉዊስ ስኬሊ ጋር በተያያዘ በጣም የወረደ ብቃትን እያሳየ ይገኛል። ለምሳሌ ከሰሞኑ ከሊቨርፑል ጋር ተቀይሮ ከገባ በኋላ በጣም በፍሪምፖርግ ፍጹም ብልጫ ተወስዶበት ነበር። በፔስ በፍጥነት ተበልጦ ነበር። በጉልበት አውት መስል ሲያደርጉት ነበርና ብዙ የተዳከመውን ሉዊስ ስኬሊን እየተመለከተ እንገኛለን። ሚኬል አርቴታ መፍትሄ ካለው መፍትሄ ይፈልጋልና ወደ ሜዳ መግባት እንኳን የፈለገ አይመስለኝም ነበር ሲል ነበረ ሮይኪን ከጨዋታው መጠናቀቅ በኋላ ሉዊስ ስኬሊን በተመለከተ በሰጠው አስተያየት። እሱም በአርሰናል መቆየት አለበት ወይስ መልቀቅ አለበት በዚህ የጥር የዝውውር መስኮት? እስኪ ሀሳቦቻችሁን ላኩልን። ከኤታን ንዋኔሪ ጋር በተያያዘ ግን ይህንን የዋንጫ ዓመት በአርሰናል ማሳለፍ ይፈልጋል የሚሉ ዘገባዎች አሉ አሁንም ቢሆን። ነገር ግን ቦርመዝ ተጫዋቹ በአርሰናል መቆየት ፈልጋለሁ ዋንጫ የሚያሸንፍበት አመት እንደሆነ ያስባልና ምናልባት የቻምፒየንስ ሊግ ዋንጫና የፕሪሚየር ሊግን ዋንጫ ቢያሸንፍ ሜዳሊያ ያገኛል። ኤታን ንዋኔሪ ተሳትፏለው፣ የቡድኑ አካል ነው፣ በቡድኑ ውስጥ ጨዋታ እያደረገ ይገኛል። ያንን እድል ማምለጥ እንዲያመልጠው አይፈልግም የሚሉ ዘገባዎች አሉ። ቦርመዝ ግን ጠንከር ያሉ ጥያቄዎችን እያቀረበ እንዳለ ተመልክተናል። ክቡራትና ክቡራን መልእክቶቻችሁን ጻፉልን። ከእነ ቪክተር ዮኬሬሽ ጋር ከነ ኤታን ንዋኔሪ ጋር ሉዊስ ስኬሊ ጋር ያነሳናቸው ጉዳዮች አሉ። አርሰናል ከፖርትስመዝ ለስንት ይጠናቀቃል? ትናንትና ማንቸስተር ሲቲ በሰፊ የግብ ልዩነት ጨዋታውን አሸንፏል። ዛሬ የእናንተን ግምቶች እንጠብቃለን። ነገ በአዳዲስ ጉዳዮች የእናንተን ሀሳቦች በስፋት እንመለስባችኋለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ኢትዮ አርሰናል ቻናልን ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ለአብሮነታችሁ ጊዜያችሁን ስለምትሰጡን ከልብ እናመሰግናለን። ጤና ይስጥልን።